አሜሪካ ላቀረበችው የሰላም እቅድና በሩሲያና በዩክሬን መካከል የሚካሄደው ግዙፍ ጦርነት ያበቃ ዘንድ የቀረበለትን ማንኛውንም ሐሳብ ዘለንስኪ ለመቀበል አልተዘጋጀም አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። የአውሮፓ ሀያላን ሀገራት ተብዬዎቹ እንግሊዝ፣ ፈረንሳይና ጀርመን ደግሞ ትራምፕና ፑቲን ከተስማሙበትና ከተግባቡበት የሰላም እቅድ ፈጽሞ በተቃራኒ መልኩ መቆማቸው ሲነገር፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን በዚህ ወሳኝ ሰዓት ሊያነጋግሯቸው ቀጥረዋቸዋል። የፈረንሳው ፕሬዚደንት ኢማኑኤል ማክሮን ከእንግሊዝና ከጀርመን መሪዎች ጋር ዛሬ ተገናኝተው እንደሚመክሩ አስታውቀዋል። ወዲህ ደግሞ በሩሲያ የሟቾቹ ቁጥር ከግማሽ ሚሊዮን አልፏል በተባለበት በዚህ ወቅት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዩክሬንን በጨራሽና ገዳይ በትር ገምሰው ሲገለግሏት ማደራቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የፈጩ ጥሬ አሊያም አድሮ ቃሪያ ከርሞ ጥጃ የሚላሉ አበው ሲዘይቡ የማይመስል ልብ ያቆስልን የሆነው በሩሲያና በዩክሬን በሩሲያና በአውሮፓኑ አሁን ደግሞ በአሜሪካና በአውሮፓኑ መካከል የሚታየው መሰብሰቢያና መቋጠሪያ አልባ ጉዳይ ለሰሚው ግራን ሆኗል። በሩሲያና በዩክሬን መካከል አራተኛ ዓመቱን ሊደፍን የተቃረበው ግዙፉ ጦርነት የሚያበቃበት ቀኑና የሚጠልስበት አንዳች ፍንጭ አይታይበትም ይባላል። ያንን ጦርነት ለማስቆም ሲባል የአሜሪካው ፕሬዚደንት ዶናልድ ትራምፕ የተለያየ ጥረት ማድረጋቸው ቢነገርም ዛሬም ግን ጦርነቱ እንዳይቆም የሚያደርጉ ምክንያቶች ብቻ ናቸው የሚነገሩበት። ሰሞኑን አንዴ ከሩሲያና ሌላ ጊዜ ደግሞ ከዩክሬን ባለስልጣናት ጋር በዙር ውይይት ሲያደርግ የነበረው የአሜሪካ የልዑካን ቡድን ባዶ እጁን አጨብጭቦ ወደ አሜሪካ መመለሱን የሚያሳዩት ብዙዎች ናቸው። ልዩ መልእክተኞቻቸውን ስቴቭ ዊትኮፍና አማቻቸውን ጃሬድ ኩሽነርን ሐሳብ ግተውና አስታጥቀው ወደ ሁለቱም ሀገራት ወደ ሩሲያና ዩክሬን የላኩት የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ ትናንትና እሁድ በዩክሬን የነበራቸውን ቆይታ ሲነግሯቸው ይህንን ያሉት የዩክሬንን ፕሬዚደንት ቮሎዲሚር ዘለንስኪ is not ready to sign off on a United States of altered peace proposal aimed at ending the Russia-Ukraine war ነው ያሉት። የአሜሪካና ዩክሬን ተደራዳሪዎች ለ3 ቀናት የዘለቀውን ድርድራቸውን ያላንዳች ገንቢና ተስፋ ሰጪ መቋጫና መቋጠሪያ ማስጠናቀቃቸው ሲገለጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት ማብራሪያ ግን ለጋዜጠኞቹ እንዲህ ነው ያሏቸው። በቃ ዘለንስኪ ውይይቱ ወደፊት እንዳይራመድ መሰናክል ሆኗል ሲሉ በግልጽ ተናግረዋል። ትራምፕ አሉ በዚያ ማብራሪያቸው አሜሪካ ያቀረበችውን የሰላም እቅድ የዩክሬን ሕዝብ ይቀበለዋል ይወደዋልም፣ ዘለንስኪ ግን እንቅፋት ሆኗል ነው ያሉት። ይህ ሆድ ምቀኛው አፍ ነው ይሏል አበው። እናም አሉ ትራምፕ ተናድጃለሁ። ትራምፕ አሉ አክለውም ሩሲያን በተመለከተው ንግግራቸው በሩሲያ በኩል ግን እቅዱ ተቀባይነት አግኝቷል አምናለሁ፣ ይብላኝ እንጂ ለዘለንስኪ ነው ያሉት። ትራምፕ ያንን ይበሉ እንጂ ታዲያ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ግን በዋይት ሃውስ የሰላም እቅድ ዙሪያ ስለመቀበላቸው ወይም ስላለመቀበላቸው በይፋ ያሉት ነገር የለም። ግን ደግሞ ፑቲን ባለፈው ሳምንት ትራምፕ ያቀረበው የሰላም እቅድ የማይሰራ የማይተገበር ነው ማለታቸው አይዘነጋም። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ በሁለተኛው ዘመን የዋይት ሃውስ የስልጣን ዘመናቸው ከዘለንስኪ ጋር ያላቸው ግንኙነት አንድ ጊዜ ሞቅ ሌላ ጊዜ ደግሞ ቀዝቀዝ ያለ መሆኑ ይገለጣል። ትራምፕ ለዘለንስኪ በሚሰነዝሩት የነገር መዶሻቸው ከሩሲያ ጋር የገቡበት ጦርነት የአሜሪካን ግብር ከፋዮች ገንዘብ ከማጥፋት የዘለለ ሌላ ትርጉም የለውም ሲሉ ደጋግመው በነገር መጥተዋቸዋል። ትራምፕ በተደጋጋሚም ዩክሬን ተጨማሪ መሬቶቿን ለሩሲያ መስጠት አለባት ማለታቸው አይዘነጋም። ትራምፕ በዘለንስኪ ላይ አንድ ጊዜ እንደ በረዶ ሌላ ጊዜ ደግሞ እንደ እሳት ዶፍ የወረዱባቸው ሩሲያ ትናንትና እሁድ የትራምፕ አስተዳደር ያቀረበውን አዲሱን የጸጥታ ዕቅድ በአዎንታዊ ጎኑ መቀበሏን ተከትሎ ነው። የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው እንደገለጡት የትራምፕ አስተዳደር ያቀረበው የሰላም ዕቅድ ለሁሉም በሚጠቅም መልኩ የተሰላ ነው ሲሉ ለታስ የዜና ተቋም ተናግረዋል። በሮናልድ ሬገን የብሔራዊ መከላከያ ፎረም ተገኝተው ባለፈው ቅዳሜ ንግግር ያደረጉት በዩክሬን ተሰናባቹ የትራምፕ ልዩ መልእክተኛው ኬት ኬሎግ በበኩላቸው በሰጡት ማብራሪያ በሩሲያና በዩክሬን መካከል ያለው ጦርነት ሊያበቃ የመጨረሻዎቹ 10 ሜትሮች ብቻ ቀርተዋል ነው ያሉት። ይሄ ደግሞ ለተቀማጭ ሰማይ ቅርቡ ነው ይሏል አበው። በሩሲያና በዩክሬን መካከል የሚካሄደው ግዙፉ ጦርነት ያበቃ ዘንድ የአሜሪካው ፕሬዚደንት ልዩ ብርቱና ተደጋጋሚ ጥረት የማድረጋቸው ነገር ቢገለጥም ታዲያ ግን ይህ አውሮፓ መንግስታት በተለይም ደግሞ እኛ ኢስሪ የሚባሉት እንግሊዝ፣ ፈረንሳይና ጀርመን ውሃ ቀዳ ውሃ መልስ
ፕሬስን ይዘዋል ነው የሚባለው። ትራምፕ ገነባው ሲሉ እነርሱ አፈራርሰውት ያድራሉ ይሏቸዋል። ዛሬ በተሰማ ዜና እንኳን የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሀገራቸው ዩክሬን ከአሜሪካ ተወካዮች ጋር ያደረገችው ውይይት ገንቢ መሆኑን ቢገልጡም ጉዳዩ ግን ፈጽሞ ቀላል እንዳልነበረ በቅሬታ የተጠቀለለ ሀሳባቸውን አልሸሸጉም። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በዚህ የመጨረሻና ጣብቂ ጊዜ በተያዙበት በዋና መናገሻቸው ለንደን ተቀብለው ሊዶልቱ መሰናዳታቸውን አስታውቀዋል። የአውሮፓ መሪዎች ሶስቱ ኢማኑኤል ማክሮን፣ ፍሬድሪክ ሜርዝ እና ኬር ስታርመር በለንደን ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር አፍ ላፍ ገጥሞ የሚዶልቱት ነገር የዩክሬንን ከወደፊቱ የሩሲያ ወረራ የሚታደግና ወዲህም አሁን መሬቶቿ እንዳትሰጥ ለማድረግ መሆኑን ያሳዩት ብዙዎች ናቸው። የአውሮፓ መንግስታት ባለፈው ወር የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዩክሬንና ሩሲያ ካቀረቡት የሰላም እቅድ አንጻር በአሜሪካ ላይ ጥልቅ ጥርጣሬ እንዲኖራቸው አድርጓቸዋልም ነው የሚባለው። የሶስቱ የአውሮፓ መንግስታት መሪዎች ፍሬድሪክ ሜርዝ፣ ኬር ስታርመርና ኢማኑኤል ማክሮን እንዲሁም ቮሎዲሚር ዘለንስኪ ዛሬ በዳውኒንግ ስትሪት ተገናኝተው ከሰዓት በኋላ ቀትር ላይ ይመክራሉ ነው የተባለው። በአውሮፓኑ መንግስታት ዘንድ የትራምፕን የሰላም እቅድ ውጉዝ ከማሪዮስ አሊያም ያለዋቂ ሳሚን ያደረገው ነጥብ ደግሞ በዋናነት ዩክሬን ተጨማሪ መሬቶቿን ለሩሲያ ትሰጣለች፣ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም በኔቶ ጥምረት አትታቀፍም፣ የጦር ኃይሏንም አሁን ካለበት ቁጥሩና መጠኑን ትቀንሳለች የሚለው ጉዳይ ይጠቀሳሉ። የአውሮፓ መንግስታት ዩክሬን ከትራምፕ የቀረበላትን የሰላም እቅድ እንዳለ የምትቀበለው ከሆነ ትርጉሙ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ልዩ ሽልማት የመስጠትና ልዩ ጉርሻ የማጉረስ ነው ሲሉ መነዛዝረውታል። የፈረንሳው ፕሬዚደንት ኢማኑኤል ማክሮን ዛሬ ከዩክሬን ከእንግሊዝና ከጀርመን ጋር ተገናኝተውን መክራለን ያሉት ሰውየው ብዙ ጊዜ በሩሲያ ባለስልጣናት ዘንድ ሳይልኩት ወደ ሳይጠሩት አቤትን አሊያም ያልበላውን የሚያክ ተደርገው ይሳላሉ። በአሜሪካ መንግስት ለሩሲያና ዩክሬን ጦርነት ማብቃት ጥረቱ መጠናከሩ ሲገለጥ፣ በአውሮፓ ሀያላን ዘንድ ደግሞ የትራምፕ የሰላም እቅድ ተቀባይነት አጥቷል። በዚህ ሁሉ ሂደት ውስጥ ደግሞ ሩሲያ በዩክሬን ላይ በአንድ ሌሊት ከ700 በላይ የሰው አልባ የጦር አውሮፕላን ወይም ድሮንስ ጥቃት መፈጸሟ ተነግሯል። ወዲህም ዩክሬን ከገዛ ሹማምንቶቿ ብልሹ አሰራር የተነሳ ለሰላም እቅዱ ደንቃራ ሆኗል የሚል ሮሮ ይቀርብበታል። የሩሲያ የሚሳይል አበላ በዩክሬን ንጹሐን ላይ ሲዘንብ የዘለንስኪ የቅርብ ሹማምንቶች የሚያሳስባቸው የራሳቸው ጥቅም እንጂ የንጹሐን ውልቂትና የሀገር ውድመት አይደለም ነው የሚባለው። ይሄ ደግሞ የአባትህ ቤት ሲዘረፍ አብረህ ዝረፍን አሊያም ከጅብ ጋር አብረህ በልተህ ተቀደስን ያነጻጽሩበታል። በዚህ ዘመን የብዙዎቹ ሀገራት ፖለቲከኞች ዘንድ የሀገርና የህዝብ ክብር ተረስቶ የግል አቋምና የሀብት ግንባታ በሰፊው ይታያል። ሌላው ቀርቶ በደሃውና በኋላ ቀሩ የአፍሪካ አህጉር ያሉት ፖለቲከኞች ደርሶ ሰላም ከሌለ እነርሱ ይኖሩ እየመሰላቸው የሀገርና የህዝብን ሀብትና ንብረትን እየዘረፉ በግፍ ሲያከማቹ ይታያል ይሏቸዋል። ይሄ ደግሞ በሰለጠነውና አድጓል በልጽጓል በተባለውም የዓለም ክፍል እንደ ሰንደቅ ዓላማ ጎልቶ የሚታይ አስደናቂና አሳዛኝ ጉዳይ ሆኗል። ይሄ ደግሞ መብላቷን አላወቀች እጇን ታጠበችን ያስታውሱበታል። እውን ግን በአሜሪካ በሩሲያና በአውሮፓ እንዲሁም በዩክሬን መካከል ተመሳሳይ አቋም ተይዞ ሁሉም ነገር በስምምነት ይጠናቀቅ ይቋጭ የሆነ ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይፔይ ታይምስን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ አይ ኒውስን፣ ፍራንስ 24ን፣ ኢንዲፔንደንትን፣ ሚድል ኢስት ሞኒተርን፣ ሚረርን፣ ኢንዲያ ቱዴይን፣ ኒውስ ማክስን፣ ዩራክቲቭን፣ ሚንትና ዴይሊ ሜይልን ተጠቅመናል።